ከኛ እኩል የስልጣኔን መንገድ ሀብለው የጀመሩ ምናልባትም እኛ የቀደምናቸው አንዳንድ ሀገራት በኢኮኖሚ ለምተው በፖለቲካ በስለው የትላንት ማህበራዊ ልማትን አረጋግጠው የዛሬን ጥያቄ መልሰው ለነገ የሚሆን ትሩፋት ቋጥረው ስንመለከት ፊት የነበርን እኛ ስለምን ወደ ኋላ ቀረን እንዴትስ ከቀሪው ዓለም ጋር ተላለፍን ብሎ መጠየቅ ያባት ነው። ከድንጋይ ዘመን ጀምሮ ዛሬ እስከደረስንበት ሰው ሰራሽ አስተውሎት የቴክኖሎጂ አብዮት ዓለም መልኳም ግብሯም እንዳይነጥቅሻ በፍጥነት ሲቀያየር እኛ ግን በዚያ ልክ መፍጠን እንደነሱ መፍጠር ያልቻልነው ስለምንድን ነው? ያኔ ቀድመው የነቁ እነ ራሺያና ቻይና የኒውክሌርና የስፔስ ሳይንስ ቴክኖሎጂን ከሁለተኛው የዓለም ጦርነት በኋላ ሲጀምሩ ዜጎቻቸውን በቀን 3 በቅጡ መመገብ የሚያስችል አቅም እንኳን አልነበራቸውም። የዛኔው ትጋት ለዛሬው ንጋት እንደሚሆናቸው ከማመን በስተቀር እኛም የመጀመሪያው የኢንዱስትሪ አብዮት ሲጀመር ዘመናዊነትን ለመቀላቀል ዛሬ ከበለጸጉ ሀገራት እኩል መጀመር የቻልን ሀገርና ህዝብ ነበርን። ነገር ግን በዘመኑ የነበረው ለውጥ በልኩ የተረዳው ባለመኖሩ በእንጭጩ ተቀጭቶ ከጅምር መቅረቱን ዛሬም ታሪክ አፋውጥቶ ይመሰክራል። ዛሬ በጋዝ በነዳጅ ዓለም ላይ የበለጸጉ የዜጎቻቸውን ህይወት የቀየሩ የሀገራቸውን መልክና ገጽታ የቀየሩ ወደ ብልጽግና ማማ የተቀላቀሉ ሀገራት በሙሉ በዚሁ ጊዜ ነበረ ጋዝ ነዳጅ የሚመለከት ምርምር ጥናት ጉድጓድ ቁፋሮ ያደረጉት። እኛ በእጅጉ ስላንቀላፋን እኛ ካላፈረስን በቀር መለወጥ ስለማንችል አንዱ ሲሄድ አንዱ ሲያፈርስ 50 ምናምን ዓመት የተቆፈረ ጉድጓድ አውጥተን ሀብት ማድረግ ሳንችል ቆይተናል። እነሱ ከዛ ዘመን ጀምሮ እስከ ዛሬ ድረስ ከማያውቁት መልአክ የለመዱት ሰይጣን ይሻላል በሚለው ብሂላቸው ዛሬን መረዳት ነገን አሻግሮ ማየት ተስኗቸው የማሰናከያ ድንጋይ ያስቀመጡ ተረከዝ እየጎተቱ ከጅምሩ ባያደናቀፉ ኖሮ እንዳጀማመራችን ዛሬ ምዕራባውያን የደረሱበትን ደርስ ነበር የሚለው የአዲሱ ትውልድ ቁጭት ድህነትን ተላምዶ አንገትን ደፍቶ መኖርን የሚጠየፍ ኑሮ ካሉት መቃብር ይሞቃል ከሚለው የጉስቁልና ልምምድ የሚሻገር ነገርን ፍለጋ ጀምሯል። ከበሬት ከሻ ያልተላቀቀው ግብርናችን ዓለም ከደረሰበት የለውጥና የእድገት ደረጃ መሳ ለመሳ መጓዝ ተስኖት ከእርሻ ወደ ጉርሻ መሻገር ሲያቅተን ስለምንድን ነው ብሎ የሚጠይቅ ቁጭትን በትጋት የሚበቀል ትውልድ እስኪመጣ ሀገር ብዙ ጠብቃለች። ሀገራችን ከቀደሙ ከነበሩ አብዮቶች ከተደረጉ አብዮቶች እኩል መጓዝ አልቻለችም። አንዱ ትልቁ ስብራታችን ይሄ ነው። በነበሩ የመንግስታት ሂደት ውስጥ ቅሪትን ፈጥሮ ካፒታልን ወረትን ፈጥሮ ያለፈበት ሁኔታ ስላልነበረ ሀብቶቻችን በአግባቡ አውጥተን ተጠቅመን አገራችን ከደቡብ ሀገሮች ተርታ ማሰለፍ ያልቻልንበት ሁኔታ ስላለ ዛሬ ግን ያንን ጎታች እርግማን ቀብሮ እስከ ደም ጠብታ በስራ የሚበቀለው አዲሱ የመደመር እሳቤ የበለጸገ ሀገርና ህዝብን ለመፍጠር እንቅልፍ አልባ ጉዞ ጀምሯል። በትጋትና በስራ የምታንሰራራ ኢትዮጵያን ከማድረግ ውጪ ሌላ አማራጭም አቋራጭም መንገድ የለም። ኢትዮጵያና ኢትዮጵያውያንን ከፍ የሚያደርግ 100 ዓመታትን የተሻገረውን አቧራ ገልጦ የሚያራግፍ የስንፍናን ሰንኮፍ የሴራ አረምን ነቅሎ ተፈጥሮ በሆዷ ያዘችውን ገጸ በረከት ለማቋደስ የጨከነ ትውልድ ከተኛበት ጥልቅ እንቅልፍ አዲስ ጉልበትን ታጥቆ ዳግም ላያሸልብ ተነስቷል። 2017 እና 2018 ልክ እንደ 100 ዓመት የሰፋ የአንድ ወር ጊዜ ለኢትዮጵያውያን አምጥቷል። ይህ በሶማሌ የታየ ብርሃን በመላ ኢትዮጵያ እስኪረጋገጥ እያንዳንዱን ዜጎቻችንን ካሉበት የድህነት አረንቋ አውጥቶ ወደሚገባቸው የብልጽግናና የልማት ደረጃ እስኪደርሱ ድረስ እኔና እናንተ የሚጠበቅብን መትጋት መስራት እና መጨረስ ብቻ ነው። በአፍሪካ ግዙፍ የሆነውን የህዳሴ ግድብን በልጆቿ የተባበረ ክንድ ማሳካት የቻለችው ኢትዮጵያ ያለፈው ስኬት ሳያዘናጋት በጣት በሚቆጠሩ ወራት ከ100 ዓመታት በላይ ተዳፍኖ የቆየውን የተፈጥሮ ጋዝን የማምረትን ቆቅልሽን ልትፈታ ከዚያም ከሚገኘው ትሩፋት ማዳበሪያን በራስ አቅም ለማምረት መቃረቧ ለተመለከተ ከራሱ አልፎ የአፍሪካ ልጆችን ቀና የሚያደርጉ ሜጋ ፕሮጀክቶችን ለማጠናቀቅ ደፋ ቀና ስትላየ አዲሱ አዋጭ መንገድ በራስ አቅም ከራስ ቆርሶ ለራስ ጉረስ ካልሆነ በቀር እኛን ከኛ ውጪ ሊታደገን የሚችል ኃይል እንደሌለ ማሳያ ነው። አሁን ደግሞ 5-6 ትላልቅ ፕሮጀክቶችን በአንድ ጊዜ እየጀመርን ነው ያለነው። እነዚህ ነገሮች ሲጠናቀቁ በመሰረተ ልማት፣ በኢነርጂ፣ በግብርና፣
ምርታማነት እና በመሳሰሉት የሚኖረን ተሳትፎ ደግሞ የላቀ ይሆናል። አሁን ከዛ ጥልቅ እንቅልፍ የነቃቸው ሀገር ኢትዮጵያ ህዝቧን ለማበልጸግ ከችግር ጋር መገፋፋትን በቃኝ ያለች ይመስላል። ዘመናትን ለተሻገሩ ችግሮቿ መፍትሄን ለማምጣት ከኤሊ ጉዞ ይልቅ እንደ አቦ ሸማኔ መፍጠንን መርጣለች። እስከዛሬ የት ነበርን የሚለውን ቁጭት የሚመልስ ከትውልድ የተስፋ ብርሃን ወደሚጨበጥ ብርሃን የሚደረገው ጉዞ እንደሚሳካ ናምና የጀመረች ሀገር ያልነቁ እንዲነቁ እየቀሰቀሰች ያላዩ አጥርተው እንዲመለከቱ አዲሱን መልኳን እየገለጠች ማንም በምንም ሁኔታ የማያቆመውን በአጭር ጊዜ የመበልጸግ ህልሟን እውን ለማድረግ ተስፋ ሳይሆን ሪቫን እየቆረጠች መጓዟን ቀጥላለች። እውነት ነው። አሁን ላይ ኢትዮጵያ ለብልጽግናዋ መፍጠር መፍጠንና መዝለል የሚሉ ሳቢዎችን ተግባራዊ ያደረገች ነው የምትገኘው። ለዚህም እንግዲህ ሀገር በትውልድ መስዋዕትነት እነዚህን ማሳካት እንደሚገባም በተደጋጋሚ እየተገለጸ ይገኛል። የሲንጋፖር፣ ቻይና፣ ደቡብ ኮሪያና የመሳሰሉ ሀገራት ታሪክ ለዚህ ግልጽ አስረጂ ማሳያዎች ናቸው። ባልደረባችን ሀብታሙ ተክለስላሴ ተሞክሯቸውን ያስቃኘናል። በቴክኖሎጂ ዓለምን ሲያስደምሙ በገነቡት ኃያልነት እንኳን ተናግረው ሳይናገሩ ሲደመጡ ከዳቦ አልፈው ለመጽዋዕትነት ከምድር አልፈው በህዋው እንዳሻቸው ሲሆኑበት በወታደራዊ ኢኮኖሚያዊ ፈርጣማ ጉልበታቸው የደቀቀውን ሲያንበረክኩ በእድገት ማማ ላይ ወጥተው ተመጽዋቾቹን ቁልቁል ሲመለከቱ ቀደምትነን ስልጣኔያችን የላቀ ነው ቢከተሉን እንጂ እንቀድማቸው ነበር ለምንልኛ በእርግጥም ይህ የመርዶ ያህል ነው። ኢትዮጵያውያንን ጠይቃለን። የመደመር መንግስት እንደሚል ከዓለም ጋር የተላለፍን ሌሎች ሀገራት የትኛውን መንገድ አለፉ? አብነት የሆነ መሻገር ከወደ ሩቅ ምስራቅ የቻይናን እናስቀድም። የቻይና ከ1850ዎቹ እስከ 1950 የ100 ዓመት የሂሚሌሽን ይር ኦፍ ሂሚሌሽን ይሉታል። ቁጭት ፈጥሮባቸው ቻይናውያን በዓለም መድረክ ላይ አብሶም በምዕራባውያን አልተደመጡም። ባለመደመጣቸው በጣም ከፍተኛ የሆነ ቁጭት ውስጥ ገቡ። በሀገር ደረጃ ያንን ካመጣ ነው ቻይናውያን በቁጭት ነው ያደጉት። ወደ ኋላ ላለ ማለት ነው። በዓለም ፊት ላለመናቅ ያሉ ሰዎች አሜሪካን ሀገር ድረስ እንግሊዝ ሀገር ድረስ ልጆቻቸውን ስኮላርሺፕ ሰልፍ ስፖንሰር አድርገው ያስተምሯቸዋል። ኢኮኖሚክ አቅማቸው በጣም ከፍ ብለዋል። ነገር ግን የነሱ አባቶች ፋብሪካ ውስጥ 18 ሰዓት ይሰሩ ነበር። እንቶልልም በጣም ጉድጓድ ውስጥ ገብተው ብዙ ነገር ይቆፍሩ ነበር። ለቻይናውያን እንቀድም ነበር ማለት አልበቃም። የአባት እናቶች ታሪክ የዛሬ እንጀራቸው አልሆነም። መጨከን፣ የልጆቻቸውን ነገ ያሰቡ አንጀታቸውን አስረው ወገባቸውን ጠበቅ አድርገው ችግር ሳይበግራቸው ፈተና ሳያቆማቸው መትጋት ነበረባቸው። ውጤቱ የፈነጠቀችዋን ልዕለ ኃያል የዛሬዋን ቻይና ወለደ። ከዚያው ከሩቅ ምስራቅ ሌላ ምሳሌ የውጭ ምንዛሪ አልቆባት ነበርና ስለዚህ ብሔራዊ ኪሳራ ነበር። በዛን ጊዜ የደቡብ ኮሪያ ህዝቦች ከራሳቸው ቁምሳታቸው የወርቅ ጆሮ፣ የወርቅ ሀብል፣ የወርቅ ነገሮች አውጥተው ለመንግስት አቅርበው ነበር። በዚህ አንድነት ምክንያት ለአይኤምኤፍ ከፍተኛ ብድርን ሙሉ በሙሉ መልሰው ነው። ደቡብ ኮሪያውያን በችግር ከተቀበለቻቸው እናት መሬት መከራና ስቃይ በላይ እንዳሁኑ የተንደላቀቀችዋን ኮሪያ አሻግረው ማማተር ነበረባቸው። ምክንያት ለትውልድ ሲባል ችግርና ሰቆቃን ተጋፍጠው መሻገር መስፈንጠር ነበረባቸው። ወጠኑ፣ አለሙ፣ አፈር ሳይጠየፉ ምቾት ሳይታያቸው ጊዜ ሳይወስናቸው በጊዜ ላይ ወሰኑ። ደቡብ ኮሪያ ከከፋው የጨለማ ዘመን ተሻግራ ድንቅ ሀገር ወደ አሰኛት ክብርና ልዕልና ተሸጋገረች። አሁን ጥያቄው ሀገራቱ ምን ሰርተው ምን ፈጽመው ለዚህ በቁ የሚል ነው። መልሱ ግልጽ ነው። ሁሉም እንደሚስማማው በትውልድ ጅረት መጥቶ ከሚሄድ ክቡር ፍጥረት ለእኔ ባይሆን ለልጆቼ ለዛሬዋ ባይሆን ለነገዋ ያለ የጨከነ መስዋዕትነት ለመክፈል የቆረጠ እንቁ ትውልድ መኖሩ ነው። ይህ ለኢትዮጵያችን አይሰራም ወይ? በእርግጥም ነገን ያስቀደመ ለችግርና መከራ እጅ የማይሰጥ ከታሪክ ተናጋሪነት ይልቅ ታሪክ ሰሪነት ትልሙ የሆነ ትውልድ እስካለ የማይቻል አይደለም። ዋጋ ለትውልድ። ይሄም ትውልድ ዋጋ መክፈል አለበት። ዋጋ የምንከፍለው በተሰማራንበት ዘርፍ የሚሰጠንን አሳይመንት ታክቶ በመስራት ነው። አምሽተ መስራት ካለብን አምሽተ ሰርተህ ሩቅ ርቀት የሚወስድም ከሆነ ከዛ ራይዘህም 3 ሰዓት ተንቀሳቅሰህ
ባለህበት ዘርፍ ሁሉ ስራህን በአግባቡ በመስራት በመመሳሰል ሳይሆን ራስህን ሆነ የተሰጠህን ኃላፊነት ትርጉም ባለው መልኩ በማድረግ ነው ለትውልድ አበርክቶ ማድረግ የሚቻለውና ዛሬም መስዋዕት አድርገ ነገን የተሻለ ጊዜ ታደርገዋለህ ማለት ነው። በእርግጥም ኢትዮጵያ በቀቢጸ ተስፋ የምትማስን ሀገር አይደለችም። የተጋረጠባት የፈተና ሰንኮፍ በቁርጠኝነት ከተገለለ ወደ ቀደመ ኃያልነቷ የመመንጠቋ ነገር አይቀሬ ነው። ህዳሴን አሽሞንሙነው የሰሩ እጆች፣ አሻጋሪ ትልም፣ ብሩህ የነገ ውጥን ያላቸው ባለራዕይ መሪዎች፣ የተስፋዋን ምድር ተስፋ ያገዘፉ የማንሰራራት ፕሮጀክቶች በድቅድቁ ጨለማ ጭላንጭል እያሳዩ ብርሃኑን አይቀሬ ማድረጋቸውን አይተናል። ረሃብ፣ ችግርና ቸነፈር ለልጆቼ የማላወርሰው ከአለት የከበደኝ ዕዳ ነው፣ እሱን ጥዬ የነጓን ኢትዮጵያ ሰራበታለሁ ያለ ተመጽዋችነቷ ለስልጣኔዋ ቀንዲል ኢትዮጵያ ከቶም አይመጥናትም ብሎ የተብሰለሰለ መጥቶ ሄደ መባልን ያልመረጠ ትውልድ ይህንን ማድረግ አይሳነውም። ምክንያት እስከ ተጨከነ ሁሉም ያልፋል። በየትኛውም ሀገር ፈተና አለ፣ ውድቀትም አለ፣ መከፋፈል አለ። በዚህ ሰዓት ክቡር ጠቅላይ ሚኒስትራችን መሪያችንን በሙሉ ልባችን እየተከተልን አንዳንድ ብሔራዊ ኪሳራ ፈተና ቢያጋጥመንም በዚህ መንፈስ የምንጋፈጥ ከሆነ ማንኛውም ፈተና ልናልፍ እንችላለን። ከቻይና እስከ ደቡብ ኮሪያ፣ ከሲንጋፖር እስከ ጀርመን የሁሉም የዛሬ እውነት ትላንትን እንድንገልጥ ያስገድደናል። ፊት ለፊት የምናገኘው ደግሞ ዋጋ የከፈለ በቁጭት ዕዳን ያላወረሰ ትውልድ። ኢትዮጵያውያን ተደምረው ጸንተው ከቆሙ፣ ስለ ትውልድ ከተጉ የኢትዮጵያችንም ብልጽግና ቅርብ ነው። እዚሁ ጉዳይ ላይ ነው የምንቆየው። የተወደዳችሁ ተመልካቾች፣ ዛሬ በአጀንዳነት እየተነጋገርንበት ያለው ጉዳያችን በተለይ እንደ ሀገር እየተገነቡ ያሉ የተጀመሩ ታላላቅ ግዙፍ ሜጋ ፕሮጀክቶች አሉ። እነዚህን እውን በማድረግ ደረጃ ደግሞ የትውልዱ ኃላፊነት ምን ሊሆን ይገባል የሚለውና የሌሎች ሀገራት ተሞክሮስ ምንድነው የሚለው ነው የቃኘን ቆይታ የምናደርገው። እንግዶችን ጋብዘናል። የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር ከአዲስ አበባ እዚሁ በቀጥታ መስመር ላይ ነው የሚገኙት። ከእርሳቸው በተጨማሪ ደግሞ የዲላ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ የሆኑት ዳዊት መዝገበ ከሐዋሳ ስቱዲዮ በቀጥታ መስመር ላይ ናቸው የሚገኙት። ሁለታችሁም በማለዳው በቀጥታ መስመር ስላገኘናችሁ እናመሰግናለን። እንኳን ደህና መጣችሁ ወደኛ ብለናል። እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። መልካም እናመሰግናለን። ከዶክተር ብሩክ እንጀምራለን። ኢትዮጵያ እንግዲህ በየዘመኑ የገጠማትን ፈተናዎች ለመሻገር ትውልዱ የከፈለው መስዋዕትነት ለዛሬ በጽናት እና በአንድነት ለመቆም ያበረከተው አስተዋጽኦ እንዴት ይገለጻል? እሺ፣ እጅግ በጣም አመሰግናለሁ። ጠቃሚ በሆነ ርዕሰ ጉዳይ ላይ እየተወያየን በመሆናችን ለሀገር መነሳሳት ሊፈጥሩ የሚችሉ ጉዳዮች ናቸው የተነሱት። የሌሎችም ሀገራት ልምዶች ወደ ራሳችን ኢትዮጵያ መለስ ብለን ካየን ኢትዮጵያ የማደግ ፍላጎት አላት። ለማደግ ሀሳቦቿ ደግሞ መሳካት የሚረዱ በቂ የቁጭት ታሪኮችም እንደዚሁ አሏት። በነጻነት ራሷን አስከብራ የቆመች ሀገር ናት። ይሄ በራሱ ትልቅ መነሳሳትን የሚፈጥር ነው። የጥቁር ሕዝቦች የነጻነት ምልክት ሆና እንድትታይ በዓለም ላይ የሚያደርግ በራሷ ልጆች እምቢባይነት ለአፍሪካ ሀገራት ለሌሎች ጥቁር ሕዝቦች እንደዚሁ መነሳሳት የሚፈጥር ታሪክ ባለቤትም ነን። ይሄ በየዘመኑ ለምናረጋቸው አጀንዳዎች ለእድገት ሀሳቦቻችን መነሻ ሆኖ ሊያገለግለን የሚችል ዛሬም ድረስ ሕያው ሆኖ ያለ ወደፊትም የሚኖር የሚናገር የሚታይ ታሪክ ባለቤቶችም ነን። ይሄ አንድ ነገር ነው። ከዛ በመነሳት ደግሞ እንደ ህዳሴ ግድብ ያለ ትልቅ ፕሮጀክት ደግሞ ማሳካት መቻላችን ደግሞ ትውልድ የከፈለው መስዋዕትነት ማሳያ ነው። ዛሬ የቀረጽናቸው ትልልቅ ሜጋ ፕሮጀክቶቻችንም ይሁን ወደፊት ኢትዮጵያን በአፍሪካ የሚገባት ስፍራ ለማድረስ የምንወጥናቸው ትልልቅ ፕሮጀክቶችን ለማሳካት ህዳሴን ሰርተን የለም ወይ? በአፍሪካ ግዙፉን ግድብ ከህፃን እስከ አዋቂ በአንድነት ቆሞ ገቢ ሀብት ያለው
እና እንደገና ደግሞ በትንንሽ ስራዎች ትንንሽ ገቢ ማስገኛ በሆኑ ስራዎች የተሰማሩ ዜጎች ሳይቀር አዋጥተው በአንድ ድምጽ በአራቱም ማዕዘን ይሄን የመሰለ ስራ ሰርተው የለም ወይ ብለን እንድንናገር የሚያደርግ በዚህ ዘመን ያለ ደግሞ የቁጭት ታሪክም እንደዚሁ አለን ማለት ነው። እንግዲህ ኢትዮጵያውያን ወዳለፈው መለስ ስንል ሁሉ ነገር አልጋ ባልጋ ነበር ማለት አይደለም። የተሻለ አንድነት የፈጠርንባቸው ታሪኮች የመኖራቸውን ያክል እንደዚሁም ደግሞ የግጭት ታሪኮችም አሉን። ነገር ግን ለሺ ዘመናት ያህል የዘለቅነው በአንድነት የሰራናቸውን ስራዎችን እንደዚሁ መቁጠር የምንችላቸው ታሪኮች ውስጥም አልፈን ነው እዚህ የደረስነው። ስለዚህ ትውልድ የከፈለው መስዋዕትነት ነው ለዛሬ ያደረሰው። ነገም ደግሞ ኢትዮጵያን ወደ ገናና ስፍራ ለማድረስ የትውልድ መስዋዕትነት መክፈል ይጠይቃል ማለት ነው። በቀጣይም ይሄን ማድረግ ከቻልን ነው ኢትዮጵያን አሁን ወደሚጨበጥ ብርሃን ወደምንለው ምዕራፍ ማስገባት የሚችለው። ይሄን መስዋዕትነት መመንዘር የሚችል እይታ እና አገራዊ የሆነ ደግሞ መግባባት ሲኖር ነው ብዬ አስባለሁ በዚህ ጉዳይ። ጥሩ ዶክተር እንመለሳለን። ወደርሶ ወደ አቶ ዳዊት እንለፍ። ኢትዮጵያ ሰፊ ሀብት እንዳላት በተደጋጋሚ ይነሳል። እኛም እናውቀዋለን። በሁሉም ዘርፍ በርካታ ሀብት አላት። ይህንን ሀብት ግን ለዘመናት በሚፈለገው ደረጃ መጠቀም አልቻለችም እና ደግሞ ወደ ኋላ ቀርነት እንድትመጣ አድርጓታል። ታዲያ ይህ መሆኑ አሁን ላይ የፈጠረው ቁጭት እንዴት የሚገለጽ ነው? በምን ምክንያትስ ያንን ነገር ሳናደርግ ቀረን የሚለውን እናንሳው እስኪ። እሺ አመሰግናለሁ። በመጀመሪያ እንግዲህ አሁን የሀገር ረጅም ጊዜ የደም የላብ የመስዋዕትነት ውጤት ነው ማለት በአንድ አዳር የተመሰረተ ሀገር አይደለም። ህዝብ የነበሩት የተለያዩ መንግስታት መስዋዕትነት የከፈሉበት ነው። ትልቅ መረዳት ማድረግ ያለብን ለምሳሌ በአፍሪካ ደረጃ ነው በጥቁር ህዝቡ ደረጃ የአድዋ ጦርነት በአጠቃላይ በቅኝ ግዛት በተያዘው ማህበረሰብ ዘንድ የፖለቲካዊ መነቃቃትን በፓን አፍሪካኒዝም መልክ ፈጥሮ አፍሪካ ከ1940ዎቹ ከ50ዎቹ ከ60ዎቹ በኋላ ነፃ እንዲሆን እንዳደረገው ሁሉ የህዳሴ ግድብ መገንባት መቻል አፍሪካውያኖች ትላልቅ ፕሮጀክት ማኔጅ ማድረግ አይችሉም፣ አፍሪካውያን የተጀመረ ነገር ማስጨረስ አይችሉም የሚለውን ታቡ እንዲሰብር አድርጎ ሌላኛው የኢኮኖሚ አድዋ ማለት ይቻላል። ስለዚህ ቁጭትን ስናይ ምን ጊዜም ቁጭት በሁለት አይነት መልኩ ይታያል። አንደኛው ፖዚቲቭ ነው፣ አንደኛው ኔጌቲቭ ነው። ቁጭትን በአዶታዊ በአዎንታዊ በኔጌቲቭ መንገድ ከወሰድከው ለመጠፋፋት፣ ለመበላላት፣ ለመቆርቆዝ ምክንያት ይሆናል። ቁጭትን ደግሞ ፖዚቲቭሊ አሁን በሚዲያም እናንተም ስትነጋገሩ እንደምሰማው ከተወሰደ ቁጭት ለሌላ መነሳሳት፣ ለሌላ ድል፣ ያ ድል ደግሞ ፖለቲካዊ ብቻ ሳይሆን ኢኮኖሚያዊ፣ ከኢኮኖሚም አልፎ ማህበረሰባዊ፣ ከማህበረሰባዊም አልፎ ወታደራዊና ሌሎችን ድሎችን ይፈጥራል ማለት ነው። ስለዚህ ለረጅም ዘመናት አንቀላፍተናል፣ ለረጅም ዘመናት ተኝተናል። ግን ለረጅም ዘመናት ስናንቀላፋና ስንተኛ እኛን ኢትዮጵያውያኖችን ብቻ መውቀስ ሳይሆን ዓለም አቀፍ ግንኙነቱ ምን ይመስላል፣ በተለይ ከአድዋ ጦርነት በኋላ ከዛም ቀደም ብሎ የአክሱምን ስልጣኔ ብናይ አንዳንድ ስልጣኔዎች በተለይ እንደነ ኦቶማን ቱርክ አይነት ስልጣኔዎች መነሳት ኢትዮጵያን የባህር በር እስከ ማሳጣት ወደ ሌላው ዓለም የነበራትን ግንኙነት መገደብ እንደሄዱት ሁሉ የአድዋ ጦርነት በኋላ የነበረን በጥቁር ህዝብ ውስጥ የነበረን ፖለቲካዊ ተሳትፎ በጥቁር ህዝብ በማንቀት የነበረው ፖለቲካዊ ተሳትፎ በኢኮኖሚ ባያድጉ ይሻላል ወይም ደግሞ በተቻለ መጠን ደግሞ ኢኮኖሚ ነጻብራቅም እንዲያሆኑ ብናደርጋቸው ይሻላል የሚል የምዕራባውያን በተለይ ቅኝ ገዢዎች ሴራ እንዳለበት መርሳት አይገባም። ስለዚህ ይሄን ቁጭት ለመስበር መቻል ይሄን ቁጭት ለመስበር የቻልንበት አንዱ ምክንያት የህዳሴውን ግድብ ማሳካታችን ነው። አባይ ለዘመናት ሲዘፈንለት አባይ ለዘመናት ቀረርቶም ሽለላም ሲደረግበት ኖሮ የሚቻል አይደለም እስከሚባል ደረጃ የደረሰውን ነገር ማጠፍ የተቻለው የኢኮኖሚ ቁጭት ስለነበረ ማድረግ ይቻላል ስለተባለ ብቻ ሳይሆን ማድረግም ስለሚቻል ይሄ ደግሞ በአፍሪካ ደረጃ ፕሮጀክቶችን ማኔጅ ማድረግ ፕሮጀክት ማኔጅመንትን ፕሮጀክቶችን ማስፈጸምን አቅም እንዴት አፍሪካውያን እንደሚችሉ አሳየንበት ነው። ስለዚህ የተኛንበት ምክንያት በአገር ውስጥ ባለው ፖለቲካዎች ብቻ ሳይሆን ምዕራባውያን ሌሎችም ሀገራት እንዳናድግ ያላቸው ፍላጎት ነው። ያንን ደግሞ ለመስበር ችለናል። ለምሳሌ ግብጾችን መውሰድ ይቻላል። አባይ አይገነባም
አባይ የሚገነባው እኛ ጠፍተን እኛ ሞተን ነው ቢሉም ዛሬ እነሱም ሳይሞቱ ሳይጠፉ እኛ አባይን ገንብተን አባይ ለኛ ብቻ ሳይሆን ለነሱም በሚጠቅማቸው መልኩ የተጠቀምንበት ነው። ስለዚህ ሌሎቹንም ሀብቶቻችንን ቅድም የተነሳውን የተፈጥሮ ጋዝንም ቢሆን አገሪቷ ያላትን የተለያዩ ሀብቶች ለምሳሌ በትምህርት አስደግፉ ተማሪው ሀገሬው እንዲያውቅ በማድረግ ለምሳሌ ሂስትሪ ኤንድ ሄሪቴጅ ማኔጅመንት የሚባል ኮርስ አለ። እነዚህ ኮርሶች ምንድናቸው? በምን ይጠቅማል? ስንት ልንጠቀምባቸው የምንችላቸው እሴቶች አሉ የሚሉትን ማየት ያስፈልጋል። ስለዚህ ቀላል ነገር አለ። ቁጭት ፖዚቲቭሊ ከተጠቀምንበት ከዚህም የተሻለ ሊያነሳሳን ሊያስኬደን ይችላል ማለት ነው። መልካም እንመለሳለን። ወደ ዶክተር ብሩክ እንምጣና ቀደም ሲል እያነሱት ነበር ቀደምት አባቶቻችን አያቶቻችን ለሀገር የከፈሉትን መስዋዕትነት እያነሱ ነበርና ያኔ የተከፈለው መስዋዕትነት ሀገርን ለማጽናት ነበር። ዛሬ ላይስ ሀገራችንን ለማሳደግ ምን አይነት የላብ መስዋዕትነት መክፈል ይጠበቅብናል? ያኔ ሀገርን ለማጽናት የተከፈለው ከፍተኛ የሆነ የደም መስዋዕትነት አለ። ዛሬ ላይስ በምን አይነት የላብ መስዋዕትነት ሀገራችንን እናሳድግ? በጣም ጥሩ ጥያቄ ነው። ሁሉም ትውልድ የየራሱ የሚመዘንበት መመዘኛ አለው። የትናንት ትውልድ እንደተጠቀሰው በደም መስዋዕትነት ሀገራችንን ለዛሬ አድርሷታል። በአባቶቻችን በእናቶቻችን መስዋዕትነት የቆመ አገር ነው ያለን። ይሄ አንድ የታሪካችን አካል ነው። ከዚህ ባለፈ ግን ኢትዮጵያ ወደፊት የሚገባት ስፍራ ላይ ለማድረስ የሚጠይቀው መስዋዕትነት የላብ መስዋዕትነት ነው። ይሄን የላብ መስዋዕትነት ደግሞ የሚገለጸው በየዘርፉ በመናሳየው ቁርጠኝነት ነው። ኢትዮጵያውያን አገራችንን ለማሳደግ በእያንዳንዱ የሥራ መስክ ውስጥ ያሉ ዜጎች በስራ ገበታቸው ላይ የሚያሳዩት ትጋት ወሳኝነት አለው። እንደ ምሳሌ ሲጠቀሱ የነበሩት ቅድም ቻይናም፣ ኮሪያም፣ ሲንጋፖርም፣ ጀርመንም ሁሉንም ብንወስድ ያለ መስዋዕትነት የገነቡት አገር አይደለም። በሚገባውን ያህል የስራ ቁርጠኝነት አሳይተው ዲሲፕሊን አሳይተው ለሀገራቸውን የሚገባ ዋጋ ከፍለው ነው ዛሬ የደረሱበት ደረጃ የደረሱት። ስለዚህ ይሄ በእያንዳንዱ የስራ መስክ ሊገለጽ ይችላል። አገርን መውደድ በብሔራዊ ጥቅም ዙሪያ መሰብሰብን ይጠይቃል። ኢትዮጵያ ብሔራዊ ጥቅሞቼ ብላ የምትላቸው ላይ በአንድነት በጽናት መቆምን ይጠይቃል። ብረት ያነገቡ ኃይሎች በየቦታው ያሉ ኃይሎች የብረት ማንሳትን አጀንዳ ትተው ነገር ግን ደግሞ በመስማማት በሀገር አጀንዳ ዙሪያ ሊያስማሙን በሚችሉ አጀንዳዎች ላይ በጋራ በጽናት ቆመው ተመካክረው የሚያከራክር ኢሹ የሚያጨቃጭቅ ኢሹ እንኳን በሚኖርበት ጊዜ ወደ ስምምነት መምጣትን ይጠይቃል። ስምምነት ሲባል በእያንዳንዱ ትንንሽ ጉዳይ ሁሉ አንድ ላይ ማሰብ ማለት አይደለም። ስቴቢሊቲ ወይም መረጋጋት የምንለው ነገር ነው ለእድገት ለብልጽግና መሰረት የሆነው። ሁሉም ሀገራት ላይ ከግጭት ታሪኮቻቸው በኋላ ያለ መረጋጋት ያመጣው የእድገት ውጤት ነው እንደ ምሳሌ ያበቃቸው እንጂ ግጭት ውስጥ አላለፉ ማለት አይደለም። የቻይና ታሪክ ከግጭት ውጭ አልነበረም። የሲንጋፖር ታሪክ ከዛ በተወሰነ መልኩ የተለየ ገጽታ ቢኖረውም ከማሌዥያ ሲነጠሉ አካባቢ ግን ደግሞ የራሱ የኋላ ታሪኮች አሉት። ሌሎችም አውሮፓ ሀገራትን ብንወስድ ግጭቶች አልነበሩም ማለት አይደለም። ግጭቶች ነበሩ፣ አለመግባባቶች ነበሩ። በሀገር ውስጥ እንኳን ኤትኒክ ቴንሽንስ ነበሩ በየቦታው። ነገር ግን ደግሞ ከትውልድ የሚጠበቀው መስዋዕትነት በስራ የሚታየው ቁርጠኝነት አንድ ጉዳይ ነው። ለስቴቢሊቲ ለመረጋጋት እና ይህን ኃይል በየቦታው ያለን የመስራት ኃይል ለልማት ሊውል የሚገባን ኃይል በስምምነት ወደ ልማት ማዋል እና አገር ለማሳደግ በሚችል ኢነርጂ ዙሪያ መሰባሰብ ወሳኝ ነው የሚሆነው። እነዚህን ማድረግ ከቻልን ነው ትናንት የተከፈለልን የደም መስዋዕትነት በላብ መስዋዕትነት ተተክቶ አገራችን ዛሬ ካለችበት መነሳሳት ከፍ ወዳለ ደረጃ ደርሳ እሷም እንደ ምሳሌ የእድገት ምሳሌ መሆን እንድትችል የሚያደርጋትን ነገሮች ማስመዝገብ የምንችለው ይሄን ማድረግ ስንችል ነው። እንዳልኩት በስራ ገበታ ላይ በመናሳየው ቁርጠኝነት በሁሉም መስክ ማለት ነው። በሁሉም የሙያ መስክ በግብርናው ሊሆን ይችላል፣ በከተማ ውስጥ ባሉ የተለያዩ የስራ መስኮች ሊሆን ይችላል፣ በጋዜጠኝነት ሙያ ሊሆን ይችላል፣ በማስተማር ሙያ ሊሆን ይችላል። በእያንዳንዱ ሙያ ዘርፍ
ለአገር የሚከፈልን መስዋዕትነት መክፈልን አስበን ትውልዱ ትናንትን የቁጭት ታሪክ አድርጎ አንግቦ መነሳት ከቻለ ኢትዮጵያ ከፍተኛ የማደግ እድል ያላት 70% ወጣት ፕሮዳክቲቭ ኤጅ ላይ የሚገኝባት ሀገር ናት። ያለማ ብዙ ሀብት የእይታ መዛባት ችግር በመኖሩ ምክንያት ሀብቶቻችንን ሳንጠቀም ኖረናል። ይሄንን ማሳደግ ከቻለን ተስፋችን ሩቅ እንደሆነ መታሰብ ይኖርበታል ማለት ነው። ጥሩ ዶክተር፣ ቆንጆ ሀሳብ ነው ያነሱልን። ወደ አቶ ዳዊት እንለፍ። ሀገራት እንግዲህ ተሞክሯቸውን ስንመለከት ከኋላ ቀርነት ከድህነት ወጣው አሁን ላይ ባለም አቀፍ ደረጃ ወደ መሪነት እየመጡ ነው። እነ ቻይናን እነ ኮሪያን ማንሳት እንችላለን ላብነት። ስለዚህ እኛም ደግሞ አሁን ከነበርንበት ታሪካዊ ከሆነ ችግርና አለመግባባቶች ወጥተን አሁን ደግሞ ወደ ማንሰራራት ጉዞ ላይ ነው የምንገኘው። ብዙ ታላላቅ ፕሮጀክቶችን ለመገንባት ጥረት እየተደረገ ነውና እነሱ ወደ እድገት ማማ የመጡት በምን ምክንያት ነው? ከነሱስ እኛ ምን ተሞክሮ እንወሰድ የሚለውን እናንሳው እስኪ አጠር አድርገን። እንግዲህ ጥሩ ጥያቄ ነው። ለምሳሌ አሁን ቀድሞዋን ሶቪየት ህብረት አሁን ሩሲያን ብንመለከት ስታሊን ጆሴፍ ስታሊን ፕሬዚደንት የኮሚኒስት ፓርቲው ኃላፊ ከሆነ ወደ ስልጣን ከመጣ በኋላ ነው ይህንን በፊውዳሊዝም ግማሽ ፊውዳሊዝም ግማሽ ካፒታሊዝም የነበረውን አገር በማይታመን እምነት ወደ ኢንዱስትሪ የቀየረው። ግን ይሄ ውጣ ውረድ አልነበረውም ማለት አይቻልም። ከፍተኛ ሩሲያውያን ወይ በአጠቃላይ ሶቪየት ህብረት ከፍተኛ መስዋዕትነት ከፍሏል። እንዲሁም ቻይናን እንመልከት ከተባለ ቻይና ታላቁ ረሃብ ደግሬት ፋሚን የሚባል ገብቶ ቻይና ዛሬ እዚህ ደረጃ ደረሰችው ስንት ህዝቡ ስቃይ ከፍሎ ነው የሚበላ ነገር እስከ መጥፋት ደርሶ የተገኘው ነገር ይበላ የሚል ህግ ድረስ ወጥቶ በዛ አልፈው ነው። ጀርመንን ብናይ በሁለተኛው ጦርነት በተለይ ድሬስደንን የመሳሰሉ ከተሞች 3 ቀን 3 ሌሊት በደረሰባቸው አየር ድብደባ የሚበላ የሚጠጣ ተፍቶ ጀርመናውያን የጫማ ሶል በልተዋል። ባይዘው አሁን የምናየው አውሮፓ ከሁለተኛው ጦርነት ማለቅ በኋላ አሜሪካውያኖቹ በአውሮፕላን ድንች ዳቦ ልክ እንደ እርዳታ የወረወሩ ዛሬ ጋዛ ላይ ምናምን እንደምናይ አይነት ወርወራ የተወረወረላቸው ነው። በዛ ቁጭት ተነስተው እዚህ የደረሱት። ኮሪያም ቀላል አልነበረም። ያንን አገር የኮሪያ ጦርነት ኢትዮጵያ የምትሳተፈችበት ነው የሚታወቅ ነው። ለዛች ሀገር አድጋዚ መድረስ ኢትዮጵያውያን ወታደሮች ኢትዮጵያ መከላከያ በዛ ጊዜ የነበረው ሰራዊት ከፍተኛ ዋጋ ከፍሏል። ግን ቀላል አልነበረም። ቅድም አንድ ተሳታፊ ሲናገሩ እንደነበረው ከኛ ቀድሞ የነበሩ ኮሪያውያን የግል ጌጣቸውን እስከማዋጣት ደርሰው ነው ጀነራል ፓርክ ያንን ሀገር ዛሬ ለውጠው ሃዩንዳይን የመሰለ ሳምሰንግን የመሳሰለ ትላልቅ ብራንድ ያላቸው ኩባንያዎች የተቋቋሙት እነ ታይዋንም። ስለዚህ እድገት ወይም ደግሞ ዴቨሎፕመንት የሚባለው ባይዘዌ እዚህ ላይ ጥንቃቄ ማድረግ ያስፈልጋል። ልማት የሚባለውና ግሮዝ የሚባለው የተለያዩ ነገሮች ናቸው። ልማት ልክ አሁን ዲስከስ እንደምንወያየው ከፍተኛ መስዋዕትነት ተከፍሎ ለውጥ የሚያመጡ ታላቅ ፕሮጀክቶች ተነድፈው የሚሰሩባቸው ስራዎች ነው። ይሄን ስናይ ግን ተደጋጋሚ ሲገለጽ እንደነበረው ከቻይና ከሲንጋፖር ከምዕራባውያን ምን እንመለከታለን ስንል በተለይ ሊደርሺፕ የሚባለው ይሄ አመራር የሚባለው አመራር ላይ ምንድነው እነሱ የተከተሉት አመራራቸው ምን ይመስል ነበር? ፕሮጀክት የማስፈጸም አቅማቸው። አሁን ኢትዮጵያ ውስጥም በርካታ ፕሮጀክቶች በአጭር ጊዜ ሲፈጸሙ እናያለን። ይሄን ፕሮጀክት የማስፈጸም ሂደት ፕሮጀክት ማኔጅመንት የሚባሉ ኮርሶች አሉ፣ ከዚህ ጋር ተያያዙ ኮርሶች አሉ። በእነዚህ ካሪኩለም ውስጥ የመካተት ከዛ ደግሞ ላይ ያለው አመራር ብቻ ሳይሆን ወርታች ያለውስ ምን ይመስላል? በላይኛው ጫማ ልክ የማሰብ አቅም ከሌለው ከላይ ያለው እየሰራ ከስራ ያለው የሚቦጠቡጥ የሚሰርቅ ወይ ደግሞ በሙስና እንትን የሚጨማለቅ ከሆነ ይሄ የትም አያደርስም። ስለዚህ ከነዚህ አገራት ምን እንማር የሚለውን ነገር ከአመራር ደረጃ መውሰድ አለብን፣ እየተወሰደም ነው። ምክንያቱም የፕሮጀክቶቹ አፈጻጸም የሚያሳዩት የቅርብ ክትትል በስራ ቦታ ኃላፊነት የሚመደቡ ሰዎች የቅርብ አለቆች መተው እስኪያዩዋቸው የሚጠብቁ ከሆነ ወይ ደግሞ እነሱ ሲኖሩ ለይታ የሚሰሩ ከሆነ ይሄም ለውጥ አያመጣም። ስለዚህ ከበላዮቻቸው አሁን እንደምናየው አዲስ አበባ ከተማ ውስጥ ያሉ ፕሮጀክቶች በአጭር ሲፈጸሙ የህዳሴ ፕሮጀክት፣ የጋዝ ማውጣት ፕሮጀክት፣ ሌሎችም ፕሮጀክቶች በአጭር ሲፈጸሙ ስናይ ይሄንን ክትትል የሚደረገውን ወርታች ድረስ መቀጠል አለበት። ወርታች ድረስ ያለው በአመራር ደረጃ ያለው አካል የሚጠየቅበት ነገር መዘርጋት መቻል አለበት። ለምን ተብሎ ስለዚህ እነዚህ ሀገራት በጠንካራ አመራር የደረሱት የነሱን የጠንካራ አመራር ብሉፕሪንት ወስደን እኛም አሁን ልክ ከምናደርገው የተሻለ አመራሩ
በተለይ ከላይ ያለው ከጠቅላይ ሚኒስትሩ ጀምሮ ወርታች ያለው ጠንከር ያለ እርምጃ የሚወሰድበትን ሲጓተቱ የሚጠየቁበትን በተለይ ታች ያሉት ኃላፊነታቸውን በአግባብ ካልተወጡ የሚወጡበትን መንገድ ማስቀጠል መቻል አለብን። ይሄን ነው ማለት የምችለው። መልካም የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር ከአዲስ አበባ እንዲሁም ደግሞ የዲላ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ ዳዊት መዝገቡ ከሐዋሳ ስቱዲዮ በቀጥታ መስመራችን ገብታችሁ ለሰጣችሁን ሀሳብ እናመሰግናለን። መልካም ቀን ይሁንላችሁ። እናመሰግናለን። እናመሰግናለን።